በጀግንነቱ የምናውቀው አትሌት ፈይሳ ሌሊሳ በከባድ ስካር ያደረሰው አደጋ መላውን አዲስ አበባ በድንጋጤ ጥሏታል። በሌላ በኩል ዶናልድ ትራምፕና ኢራን ከመገናኘታቸው በፊት ያልተጠበቀ ቃልን ተለዋውጧል። በማስከተል ጠቅላይ ሚኒስትር ዶክተር አብይ አህመድስ በአረብኛ ቋንቋ ለጎረቤት ሀገራት ያስተላለፉት ድንገተኛ መልእክት ምንድን ነው? የአፍሪካ መሪዎችስ በአዲስ አበባ ምን እየሰሩ ነው? ከሀገር ውስጥ እስከ ባህር ማዶ መደመጥ ያለባቸውን አዳዲስ መረጃዎች ይዘናል። ቪዲዮን ላይክ፣ ቻናሉን ሰብስክራይብ ማድረግዎን አይዘንጉ። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። በመጀመሪያ በአዲስ አበባ ከተማ የተሰማውን እጅግ አሳዛኝ ዜና እናስቀድም። በጀግንነቱ በስፖርታዊ ድሉ የምናውቀው አትሌት ፈይሳ ሌሊሳ ትናንት ምሽት በጀሞ ሚካኤል ናሰው ሪል ስቴት አካባቢ በደረሰ የትራፊክ አደጋ የአንድ ታዳጊ ሕይወት እንዲያልፍ ምክንያት ሆኗል። እንደ ዓይን እማኞች ገለጻ አትሌቱ ቪኤት የቤት መኪናውን እየነዳ በነበረበት ወቅት ሁለት ታዳጊዎችን የገጨ ሲሆን በደረሰው ጉዳት የ16 ዓመት ታዳጊ ሕይወቷ ወዲያውኑ አልፏል። አደጋውን ያደረሰው አሽከርካሪ በወቅቱ በከፍተኛ ስካር ላይ እንደነበር የሚጠቁሙ መረጃዎች በማህበራዊ ሚዲያ በስፋት እየተሰራጩ ይገኛሉ። በሕግ ትንታኔው መሰረት አትሌቱ በከባድ ቸልተኝነት የሰው ሕይወት በማጥፋት ወንጀል ከ5 እስከ 15 ዓመት ጽኑ እስራት ሊጠብቀውም ይችላል። ሕጉ በሁሉም ሰው ላይ እኩል ተፈጻሚ በመሆኑ ጉዳዩ በፖሊስ የተጣራ እንደሚገኝም ተገልጿል። ወደ ቀጣይ ዜና ስንሸጋገር ጠቅላይ ሚኒስትር ዶክተር አብይ አህመድ የረመዳን ጾም በማስመልከት በአረብኛ ቋንቋ ባስተላለፉት መልእክት ኢትዮጵያ የመስፋፋት ፍላጎት የላትም ሲሉ ለዓለም አቀፉ ማህበረሰብ አረጋግጧል። ጠቅላይ ሚኒስትሩ ይህን መልእክት ያስተላለፉት በኢትዮጵያና በኤርትራ መካከል ውጥረት በነገሰበት ወቅት መሆኑ ትኩረትን ስቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ የረመዳን ጾም መጀመርን በማስመልከት የካቲት 9 2018 ዓ.ም በአረብኛ ቋንቋ ባስተላለፉት መልእክት ኢትዮጵያ የመስፋፋት ፍላጎት የላትም አሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ መልእክታቸው ላይ ኢትዮጵያ የታማኝነት የእውነት ምድር ሲሉ የጠሯትም ሲሆን የጎረቤቶቿን ደህንነት አደጋ ላይ እንደማትጥል ተናግሯል። ጠቅላይ ሚኒስትሩ ይህን ያሉት በኢትዮጵያና በኤርትራ መካከል ጦርነት ይቀሰቀሳል በሚል ውጥረት ባየለበት ወቅት ነው። ኢትዮጵያ የባህር በር የማግኘት የህልውና ጉዳይ ነው ስትል ከገለጸች ወዲህ በሁለቱ ሀገራት መካከል ያለው ግንኙነት ሻክሮ ወደ ቃላት ጦርነት አድጓል። እንደ እውነት ምድር ወራሽነታችን ለመላው ዓለም ማረጋገጥ የምንፈልገው ኢትዮጵያ መሬት የመውረር የመስፋፋት ፍላጎት እንደሌላትና የጎረቤቶቿን ደህንነት አደጋ ላይ እንደማትጥል ነው ሲሉ ጠቅላይ ሚኒስትሩ አክሏል። ጠቅላይ ሚኒስትሩ የውሃ ሀብታችንን ተጠቅሞ ለመልማት ያለን ፍላጎት በምንም መልኩ የሌላውን ድርሻ የመቀነስ አይደለም ሲሉ ለግብፅ ምላሽ በሚመስል መልኩም ጠቁመዋል። ኢትዮጵያ፣ ግብፅና ሱዳን በታላቁ ህዳሴ ግድብ አስተዳደር የውሃ ሙሌት ላይ ለዓመታት ድርድር ሲያደርጉ ቢቆዩም ሁሉንም የሚያስማማ መቋጫ ላይ ሳይደርሱ ቀርቷል። አባይ ታላቁ መለኮታዊ ስጦታ ነው ያሉት ጠቅላይ ሚኒስትር አብይ ከግጭት መድረክ ይልቅ የትብብር ድልድይ ይሆናል በማለት ሁሉም ከዚህ ወንዝ በፍትህና በእኩልነት መጠቀም አለበት ብሏል። ግብፅ የታላቁ ኢትዮጵያ ህዳሴ ግድብ ግንባታን በመቃወም ለዓመታት ብሔራዊ ጥቅሜ ይነካል የሚል ስጋቷን እስከ ዋይት ሀውስ ድረስ አስገብታለች። ኢትዮጵያ ለጎረቤቶቿ ታማኝ ሆና ትኖራለች ያሉት ጠቅላይ ሚኒስትር አብይ ማንንም አትጎዳም፣ በኢፍትሐዊነት ፊት በዝምታ አትቀመጥም፣ የማንም ድርሻ ለማሳነስ አትፈልግም ብለዋል። ኢትዮጵያ ዛሬ ከ130 ሚሊዮን በላይ የሚሆነውን ህዝቧን ከደህንነት ለማውጣት ትግል እያደረገች መሆኑን የጠቀሱት ጠቅላይ ሚኒስትሩ አካባቢዋን የምትመለከተው በውህደት እንጂ በመስፋፋት አይደለም ሲሉም ተናግሯል። ደህንነቱ የጠበቀና ፍትሐዊ የባህር ዳርቻ ለማግኘት ያለን ፍላጎት የሰብአዊ ፍላጎቶችና የህዝብ ቁጥር መጨመርን የሚያገለግል ፕሮጀክት የማጠናቀቅ ጥሪ ነው። አክሎም የኢትዮጵያ የባህር በር የማግኘት እንቅስቃሴ በሌላ እይታ የጎረቤቶችን ሉዓላዊነት የማይጋፋና የሌሎችን ጥቅም የማይጎዳ የአጋርነት ግብዣ ነው ብሏል። የሰላም ቋንቋ የጦርነት ከበሮን የሚተካበት ጊዜ መጥቷል ያሉት ጠቅላይ ሚኒስትሩ ሀብቶች ከምሽግ ጉድጓድ ቆፍሮ ወደ ተቋማት ግንባታ የሚሸጋገሩበት ጊዜ መድረሱንም ገልጿል። የጦር መሳሪያዎችን ከማምረት ወደ መሬት ማልማትና የሰው ልጅን ሕይወት ከማጥፋት ወደ ማስተማር ማሰልጠንና ማብቃት የምንሸጋገርበት ጊዜ ነው ብሏል። ኢትዮጵያ ባለፈው ወር መጨረሻ ለኤርትራ በጻፈችው ደብዳቤ የኤርትራ ሰራዊት ተቆጣጥሯቸዋል ካለቻቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንድትሆንም ጠይቃለች።
ለዚህ ምላሽ የሰጠችው ኤርትራ በኩሏ በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የጻፈው ደብዳቤ ሐሰትና የፈጠራ ስትል ውድቅ አድርጋለች። ዘገባው የኢቢሲ ነው። በሌላ መረጃ በዓለም አቀፍ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የአሜሪካና የኢራን ድርድር በጄኔቫ ከመጀመሩ በፊት በተዘዋዋሪ ይሳተፋሉ ሲሉ ተናገሩ። በሁለቱ ሀገራት መካከል የሚደረገው ድርድር አይሳካም ብለው ያስቡ እንደው የጠየቁት ፕሬዝዳንቱ ከስምነት ላይ መድረስ የሚፈልጉ ይመስለኛል፣ ባለመስማማት የሚመጣውን መዘዝ መቀበል የሚፈልጉ አይመስለኝም ብሏል። ኢራን እጅግ ጠንካራ ተደራዳሪ ናት፣ ለበጎም ሆነ ለክፉ ያሉት የዩናይትድ ስቴትስ ፕሬዝዳንት መጥፎ ተደራዳሪ ናት፣ ምክንያቱም የኒውክሌር ተቋማትን ለማውደም ቢ2 ጦር አውሮፕላን ከመላካችን በፊት ልንስማማ እንችል ነበር። አሁን ግን የበለጠ ኃላፊነት የሚሰማቸው ይመስለኛል፣ ስምነት ላይ መድረስ ይፈልጋሉ ብሏል። ፕሬዝዳንቱ ይህን ከተናገሩ ከጥቂት ሰዓታት በኋላ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ በድርድሩ ላይ ያላቸውን ተስፋም ገልጿል። ቃል አቀባዩ ዩናይትድ ስቴትስ ከዚህ በፊት ከነበረው በተሻለ አሁን የበለጠ ምክንያታዊ ነች ሲሉም ተደምጧል። በኢራንና በአሜሪካ መካከል የሚደረገው ሁለተኛ ዙር ድርድር ማክሰኞ በጄኔቫ ይጀምራል። የእስራኤሉ ቤንያሚን ኔታንያሁ ከድርድሩ መጀመር አስቀድሞ የኢራን ዩራኒየም ማበልጸጊያ ሙሉ በሙሉ ማስወገድና የበለጸገው ዩራኒየም ሙሉ በሙሉ ከሀገሪቱ እንዲወጣ በድርድሩ ላይ መካተት አለበት ሲሉም ተናግረዋል። የእስራኤሉ ቤንያሚን ኔታንያሁ ከድርድሩ መጀመር አስቀድሞ የኢራን ዩራኒየም ማበልጸጊያ ሙሉ በሙሉ ማስወገድና የበለጸገ ዩራኒየም ሙሉ በሙሉ ከሀገሪቱ እንዲወጣ በድርድሩ ላይ መካተት አለበት ሲሉም ተናግሮ ነበር። አክሎም ድርድሩ የኢራን ባሊስቲክ ሚሳይልን ማካተት አለበት ሲሉም አስተያየታቸውን ሰጥተዋል። ዘገባው የቢቢሲ ነው። በመጨረሻም በአዲስ አበባ በተካሄደው የአፍሪካ ህብረት ስብሰባ ላይ የአንድ የአፍሪካ ሀገር ከፍተኛ ባለስልጣን የፈጸሙት ድርጊት በብዙዎች ዘንድ ከፍተኛ መነጋገሪያና ቁጣን ቀስቅሷል። ይህ ባለስልጣን አህጉራዊ ጉዳዮች በሚመከሩበት በዚያ ታላቅ መድረክ ላይ የአይፎን ስልካቸውን በማውጣት የሞባይል ጌም ሲጫወቱም ታይቷል። ይህ ድርጊት በስብሰባው ላይ ተሳታፊ የነበሩ ሰዎችን ያስቆጣም ሲሆን አንዳንዶች ደግሞ በእጅጉ ግርምት ላይ ጥሏቸዋል። እኚህ የአፍሪካ መሪዎች ለሀገሪቱ ችግር ዘላቂ መፍትሄ ከመፈለግ ይልቅ ጊዜያቸውን እንዲህ ባሉ ትርጉም የለሽ ድርጊቶች ማሳለፋቸው አህጉሪቱን በዓለም አቀፍ ደረጃ ያላትን መጥፎ ገጽታ ይበልጥ የሚያበላሽ ነው ተብሏል። የአፍሪካ መሪዎቹ ለሀገሪቱ ችግር ዘላቂ መፍትሄ ከመፈለግ ይልቅ ጊዜያቸውን እንዲህ ባሉ ትርጉም የለሽ ድርጊቶች ማሳለፋቸው አህጉሪቱን በዓለም አቀፍ ደረጃ ያላትን መጥፎ ገጽታ ይበልጥ የሚያበላሽ ነው ተብሏል። መሪዎቹ ለአፍሪካውያን መፍትሄ አይሰጡም ተብለው በሚተቹበት በዚህ ወቅት እንዲህ ያለ ኃላፊነት የጎደለው ድርጊት መፈጸሙ እጅግ አሳዛኝ ነው ሲሉ ብዙዎቹ ቅሬታቸውን እየገለጹ ይገኛሉ። ይህ አጋጣሚ በሶሻል ሚዲያ መንደርም ሰፊ መነጋገሪያ ሆኖ እንደሚገኝም ተገልጿል። ክቡራን የቻናሌ ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። የአትሌቱ ጉዳይ፣ የጠቅላይ ሚኒስትሩ መግለጫና የአፍሪካ መሪዎች ቸልተኝነት ለእናንተ ምን ትርጉም አለው? በተለይ አትሌቱ ሰክሮ አደጋ አድርሷል መባሉን እንዴት አያችሁት? ሀሳባችሁን ኮሜንት ላይ አጋሩ። እንደዚህ ያሉ ያልተሰሙና ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ ማድረግ አትዘንጉ። ከሰዓታት በኋላ ሌሎች በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ